ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት በጣም የምትወዱት አይነት የብስኩት አዘገጃጀት ይሆናል። በቀላሉ ነው የምናዘጋጀው፣ ጊዜ አይወስድም። እስከ መጨረሻው ድረስ አብራችሁን ቆዩ። ብስኩቱን ለማዘጋጀት እኔ እዚህ ጋር የገበታ ቅቤ ጨው የሌለው ተጠቅሜያለሁ። አንዷን አነስተኛዋን እሽግ ነው የተጠቀምኩት እኔ። ከዛ 1/4 ካፕ የሚሆን የተፈጨ ስኳር አድርጌያለሁ እና ትንሽዬ ቫኒላ ለጣሙ እናደርግበታለን። ቅቤው እርግጠኛ ሆኑ ሩም ቴምፕሬቸር መሆኑ ወይም ከፍሪጅ ውስጥ አውጥታችሁ መቆየቱን እና ለስላሳ መሆኑን እርግጠኛ ሆኑ። ከዛ 1 ኩባያ ዱቄት የዳቦ ዱቄት ማለት ነው አድርጌያለሁ። ከዛ ምንድነው ያደረኩት? ትንሽዬ ቤኪንግ ፓውደር ጨምሬበታለሁ። በጣም በትንሹ ነው ያደረኩት። ከዛ እንደምታዩት አንድ ላይ እናደባልቀዋለን። ከዛ በኋላ በእጄ በደንብ አድርጌ አዋህደዋለሁ። አሁን እንደምታዩት ቅቤው በዛ ስላለ ትክክለኛ የሆነ መጠን እንዲያመጣልኝ ምን አድርጌያለሁ? ትንሽ ዱቄት ጨምሬያለሁ። በጠቅላላ የተጠቀምኩት 1 ካፕ ከሩብ የሚሆን የዱቄት ብዛት ነው የተጠቀምኩት እና ቅቤው 113 ግራም ነው የሚሆነው፣ አንዷ እሽግ ማለት ነው ትንሽዬዋ። ከዛ ምንድነው ማደርገው? እንደምታዩት ሊጡ በእንደዚህ አይነት መልኩ ነው፣ መድረቅ የለበትም፣ መካከለኛ ነው የሚሆነው እና እንደፈለጋችሁ በቀላሉ የሚታዘዝ አይነት ሊጥ ነው መሆን ያለበት። ከደረቀ ገር አይሆንም ብስኩቱ። እዚህ ላይ ጥንቃቄ አድርጉ። እንደምታዩት እኔ ቅርጽ እያወጣሁ ነው ያለሁት። በስስም ባይባል በመካከለኛ ደረጃ ጠፈጠፍኩት። ከዛ ምንድነው ያደረኩት? ስኳር አለኝ። ስኳሩ ላይ ትንሽዬ አንከባለልኩት ነው የሚባለው። ስኳሩ ላይ ያደረኩት ግን አለመጠቀምም ትችላላችሁ። እኔ ቆይ እስኪ ዛሬ ስኳር ያለው ነገር የበዛው ነገር ላዘጋጅ ብዬ ነው። ያው እንደምታውቁት ስኳር እኔ በጣም በትንሹ ነው የምጠቀመው ሁሌም። ዛሬ ግን ልክ ውጭ እንደምንገዛው አይነት ብስኩት፣ ጣፋጭ የሆነ ብስኩት ነው ያዘጋጀሁት። በምትፈልጉት አይነት መልኩ ቅርጽ ማውጣት ትችላላችሁ። እኔ በሹካ ነው የተጠቀምኩት እና ያው ካስተካከላችሁ በኋላ ስኳሩ ላይ ታደርጉታላችሁ። ከዛ ቅርጽ ታወጣላችሁ ማለት ነው። እንደምታዩት እዚህ ጋር መጋገሪያዬ ላይ ፓርቸመንት ወረቀት አንጥፌያለሁ እኔ። ከዛ 350 ላይ አሞኩና ኦቭኔ ለ20 ደቂቃ ለሚሆን ጊዜ ነው እኔ ያበሰልኩት። እንደ ቲክነሱ ወይም እንደ ውፍረቱ ይለያያል የምታበስሉበት ሰዓት። ያው በጣም በስሱ ካረጋችሁት ጥቂት ጊዜ ነው የሚወስደው። እዚህ ላይ የራሳችሁን ታይም ውሰዱ እና ቀዝቅዘዋል። አሁን እንደምታዩት ቆንጆ የሆነ ብስኩት ነው የጋገርኩት። እውነቴን ነው የምላችሁ፣ በጣም ነው የወደድኩት። ያው ውጭ ያው ገበያ አንዳንዴ ስትሄዱ የተለያዩ ነገሮች ስናኮች ልታነሱ ትችላላችሁ። እኔ ግን አብዛኛው ጊዜ የምጠቀመው ቤቴ ውስጥ በማዘጋጀት ነው። አብዛኛው ጊዜ ሳይሆን ሁሌ ለማለት ደፍራለሁ፣ ቤቴ ውስጥ ነው ማዘጋጀው እና ይህም በመሆኑ በጣም ደስተኛ ነኝ። ምክንያቱም አንድ እኔ በምፈልገው አይነት መልኩ አዘጋጀዋለሁ። እንደገና ደግሞ እነሱ አሁን ለተለያየ ነገር ነው የሚጠቀሙት እቺን ብስኩት ለማዘጋጀት። አሁን ያያችሁትን እዛ ግሮሰሪ ስቶር ሄዳችሁ ብታነቡ ከምን ከምን እንደተዘጋጀ እውነቴን ነው የምላችሁ ብዙ ነገር ነው ያለው። ኢቭን ስሙን እንኳን የማታውቁት ኢንግሪዲየንት ወይም ንጥረ ነገሩ ተጽፎ ታገኙታላችሁ። እና ግን በቤታችን ውስጥ እንደዚህ በቀላሉ በትንሽ ግብአቶች አዘጋጅተን በእንደዚህ አይነት መልኩ መጠቀም እንችላለን። እንዳልኳችሁ ዛሬ ያዘጋጀሁት ብስኩት ልክ ውጭ የሚሸጠውን አይነት ጣዕም ያለው ነው። ስኳሩም ሁሉም ነገር በቃ በትክክለኛ
መጠኑን ያደረኩት ማለት ውጭ በሚሸጠው በጣም ያው ጣፋጭ ነው ልላችሁ ፈልጌ ነው። ስኳሩን ቀነስ አድርጋችሁ ማዘጋጀት ትችላላችሁ እና በእንደዚህ አይነት መልኩ በተለይ ልጆች ካሏችሁ ውጭ ከምትገዙ እንደዚህ እያዘጋጃችሁ መጠቀም ትችላላችሁ። ያዘጋጀው ብስኩት በጣም ገር ነው። በቃ ትርኩም የሚል አይነት ነገር ነው ያለው እና እናንተም እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ዛሬ ደግሞ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጠይቃለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።